ፔንታገን ከባህረ ሰላጤው ሀገራት ኃይሉን የማስተካከል ሥራ እየሰራ ባለበት ሰዓት የእስራኤል ጦር ለቱርክ ምላሽ የሚሆን እንቅስቃሴ ውስጥ ገብቷል። የእስራኤል ጦር አዛዦች በሜዲትራኒያን አካባቢ ከሚገኙ ሀገራት ጋር ወታደራዊ ጥምረታቸውን አጠናክረው ቀጥለዋል። ቱርክ በአካባቢው እንዳትስፋፋ በማሰብ ወታደራዊ እርምጃዎች እየወሰደች የምትገኘው እስራኤል የአየር ድብደባም ፈጽማለች። በቀጠናው የቱርክ የበላይነትን ለመቀንጠስ እየሰራሁ ነው ብላለች። ፔንታገን ደግሞ የተመረጡ የባህረ ሰላጤው ሀገራት ላይ ብቻ እቀመጣለሁ፣ አንዳንዶቹ ላይ ማስተካከያዎች አደርጋለሁ እያለ ይገኛል። ይህ እንደተጠበቀ ሆኖ የእስራኤል ጦር በጋዛ ስለተፈጠረው ነገር ማብራሪያ ሰጥቷል። የእስራኤል ወታደራዊ ፖሊስም ምርመራ ይደረግበታል ብሏል። የ5 ዓመቷ ሕፃን ሂንድ ራጃብ ታሪኳ እጅግ አስገራሚ ነው። በተአምር ልትተርፍ ጫፍ ላይ የደረሰችን ነፍስ መልሶ የእስራኤል ጥቃት የወሰደበት መንገድና ከዚያ በኋላ የተፈጠሩት ነገሮች የእስራኤል ጦር እስኪያምን ድረስ ልብ የሚነኩ ክስተቶችን ያቀፈ ነበር። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ በዩክሬን የድሮን ጥቃቶች እየተመታች የምትገኘው ሩሲያ አዳዲስ ወታደራዊ ቴክኖሎጂዎችን እያስተዋወቀች ትገኛለች። ድሮንን ሰማይ ላይ ጠልፎ የሚጥል ልዩ የመረብ ቴክኖሎጂም ፈጥራለች ሞስኮ። እንመለከተዋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ የዩክሬን ሽብር ለጦራችንም ለኢኮኖሚያችንም ጥቂት ጊዜ ይፈትነናል እንጂ ወደፊት እንዳንራመድ አያግተንም ብለዋል። ለበታቾቻቸውም የተለያዩ ትዕዛዞችን ሰጥተዋል። ይህንንም ይዘናል። ይህ እንደተጠበቀ ሆኖ በዩክሬን አፈሳው ተጧጡፏል። በርካቶች ከአፈሳው ለመላቀቅ በሺዎች የሚቆጠሩ ዶላሮችን እየከሰከሱ እንደሚገኙም ተሰምቷል። እንዲሁም አሜሪካ የቬንዙዌላን የነዳጅ ሀብት እንደፎከረችው በእጇ እያስገባች ትገኛለች። ቬንዙዌላም የተፈጥሮ ሀብቷን ለአሜሪካ አሳልፋ ሰጥታለች እየተባለ ነው። ጉዳዩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የእስራኤል ጦር ለቱርክ ምላሽ መስጠቱን ቀጥሏል። በሶሪያ ወታደራዊ ድብደባ የፈጸመው የእስራኤል ጦር ቱርክ እንዳትስፋፋ በአካባቢው የሚገኙ ጥቅሞቿ ላይ እየተነሳባት ይገኛል። አሁን ደግሞ የእስራኤል ጦር አዛዦች ከተለያዩ የአውሮፓ ሀገራት የጦር አዛዦች ጋር እየመከሩ ይገኛሉ። የእስራኤል ጦር አዛዥ የሆኑት ኢያል ዛሚር ከግሪኩ አቻቸው ከዲሜትሪዮስ ቾፒስ ጋር ውይይት ማድረጋቸውን ዘ ታይምስ ኦፍ እስራኤልን ጨምሮ መገናኛ ብዙሃን ዘግበዋል። በእስራኤልና በቱርክ መሃል ያለው ውጥረት እንደጨመረ ይገኛል። እስራኤልም የቱርክ ተቀናቃኞችን እያገዘች ትገኛለች። ግሪክም የቱርክ ባላንጣነችና ከእስራኤል ጋር ያላትን ወዳጅነት አጠናክራ ቀጥላለች። የሁለቱን ሀገራት ግንኙነት በተመለከተ የሁለቱን ሀገራት ስትራቴጂያዊ ግንኙነት የጦር አዛዦቹ መክረውበታል ተብሏል። ቱርክ ልትጠጋበት አስባለች በተባለው የሶሪያ አካባቢ የእስራኤል ጦር ድብደባ በፈጸመ በማግስቱ ነው የግሪኩና የእስራኤሉ ከፍተኛ የጦር አመራሮች የተገናኙት። ቱርክ እስራኤልን ለመጋፋት ጭምር በማሰብ ከሳውዲ አረቢያና ከፓኪስታን ጋር የኔቶን ቅርጽ የያዘ ወታደራዊ አደረጃጀት እንደፈጠረች ይታወቃል። እስራኤልም ከግሪክና ከቆጵሮስ ጋር ያላትን ወታደራዊ ግንኙነት ጠበቅ አድርጋ ይዛለች። ግሪክና ቆጵሮስ እስራኤልና አሜሪካ በኢራን ላይ ሲዘምቱ የጦር ቤዞቻቸውን ለአየር ጥቃቱ በማስተባበር የአየር ክልል በመፍቀድና የጦር ቤዞችን በማስተባበር ጭምር ድጋፍ እንዳደረጉ የሚታወቅ ነው። እስራኤል ይህንን ስታደርግ ፔንታገን ግን በባህረ ሰላጤው አካባቢ ያለውን ወታደራዊ እንቅስቃሴ ገደብ ለማድረግ እንደፈለገ ተነግሯል። ዋሽንግተን ፖስት ጉዳዩን ይዞ ከወጣ በኋላ ነገርየው መነጋገሪያ ሆኗል። በሳውዲ አረቢያ፣ እስራኤልና ዮርዳኖስ ከሚገኙት የጦር ቤዞች ውጪ ሌሎቹ ይበልጥ ለጥቃት የተጋለጡ ናቸው በሚል ፔንታገን መገምገሙን ዋሽንግተን ፖስት ዘግቧል። ካሏት MQ-9 ሪፐር ድሮኖች ሩብ ያህሉን ያጣችው አሜሪካ የጦር ቤዞቿ በከፍተኛ ደረጃ ተመተውባታል። ከ1000 በላይ ጸረ ሚሳኤሎችን ብትተኩስም ማዳን የቻለችው ትንሹን ነው። ከ200 በላይ የሚሆኑ የአሜሪካ ጦር ሰፈር ማዕከላት በኢራን ጥቃት እንደተመቱም ይታወቃል።
የበለጠ ለጥቃት ተጋላጭ የሚያደርገን ከሆነ ነገሩን ብናስተካክለው ምን ይሻላል በሚል ፔንታገን እየመከረ እንደሚገኝም ተሰምቷል። በአጭር ጊዜ ወይም ሙሉ ለሙሉ በሚባል ደረጃ ከባህረ ሰላጤው ሀገራት አሜሪካ ጦሯን ታስወጣለች ማለት ግን አይደለም። ምናልባት የኃይል ማስተካከል ስራዎችን ግን ልትሰራ እንደምትችል እየተጠበቀ ይገኛል። ከመካከለኛው ምስራቅ ጉዳይ ሳንወጣ የሂንድ ራጃብ ታሪክ አሁንም መነጋገሪያ መሆኑን ቀጥሏል። በጋዛ ከቤተሰቦቿ ጋር ጥቃት ለማምለጥ በመኪና እየተጓዘች ነበር። የ5 ዓመቷ ሂንድ ራጃብ በእስራኤል የአየር ጥቃት መኪናቸው ተመታ። ሆኖም እርሷ ለጥቂት ጊዜም ቢሆን በተአምር ተረፈች። በኋላ ላይ ከአምቡላንስ ሰራተኞች ጋር መነጋገር ጀመረች። እንዲያድኗት፣ እንዲያተርፏት ተማጸነች። የአምቡላንስ ሰራተኞቹም ከእርሷ የደረሳቸውን ጥሪ መሰረት አድርገው ወዳለችበት ስፍራ እየሄዱ ባለበት ጊዜ ግን በእስራኤል የአየር ጥቃት ተመቱ። የፍልስጤም የቀይ ጨረቃ ተሽከርካሪን ይዘው ሲጓዙ የነበሩ የሕክምና ባልደረቦች ሂንድ ራጃብን ማትረፍ ሳይችሉ ቀረ። ከቤተሰቦቿ ጋር አስክሬኗ በኋላ አካባቢ ተገኘ። ነገር ግን ከአምቡላንስ ሰራተኞቹ ጋር ያደረገችው ንግግር በመገናኛ ብዙሃን ተላለፈና ታሪኳ ይበልጥ ተደጋግሞ ተሰማ። የእስራኤል ጦርም ባልተለመደ መልኩ የሂንድ ራጃብ ሞትን በተመለከተ የማጣራው ይኖረኛል ብሎ ጉዳዩን ለወታደራዊ ፖሊስ አሳልፎ ሰጥቷል ብሏል። እርግጥ ነው የአምቡላንስ ሰራተኞችን ተገቢውን ምላሽ አልሰጡኝም ብሎ የወቀሰ ቢሆንም ነገሩን እንደሚመረምረው ግን ቃል ገብቷል። ይህንንም ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ሂንድ ራጃብ ከ2 ዓመታት በፊት የሞተች ቢሆንም ታሪኳ ግን አሁንም ድረስ አለ። የእስራኤል ጦርም ይህንን ታሪክ ማምለጥ አልቻለምና ወደ ምርመራ ገብቷል። ወደ ሌላኛው የጦር ግንባር ስናልፍ በዩክሬን ድሮኖች የተጠቃች የምትገኘው ሩሲያ ድሮኖችን ሰማይ ላይ ጠልፎ የሚጥል ቴክኖሎጂ እያበጀች መሆኑ ተነግሯል። ስፑትኒክ እንደዘገበው ፔንዛ የተባለ ዩኒቨርሲቲ ውስጥ ያሉ ተመራማሪዎች ናቸው ይህንን ግኝት ለሩሲያ ጦር አሳልፈው የሚሰጡት። የሩሲያ ጦርም ግኝቱን ይጠቀምበታል ተብሎ እየተጠበቀ ይገኛል። ልክ አሳ እንደሚጠመደው ድሮኖቹን ሰማይ ላይ የማጥመድ እቅድ ነው ይህ ቴክኖሎጂ ያነገበው። ሰማይ ላይ ከተወረወረ በኋላ ከሲሊንደር ፈትለክ ብሎ መረቡን በመዘርጋት ድሮኖቹን ጠልፎ የመጣል፣ በኋላም በፓራሹት አዳክሞ ድሮኖቹን ወደ መሬት ማውረድ በቴክኖሎጂ ውስጥ የተመዘገቡ ጉዳዮች እንደሆኑ ስፑትኒክ ዘግቧል። ይህ እንዳለ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬን የሽብር ጥቃት አያግደንም ብለዋል። ከወታደራዊ ግስጋሴያችንም ሆነ ከኢኮኖሚ ምርታችን ወደ ኋላ የሚያስብለን ነገር የለም። መጠነኛ ፈተና መሆኑ አይቀርም፣ ነገር ግን ወደፊት እንራመዳለን ብለዋል። የሩሲያ ኢኮኖሚ 2026 ከገባ በኋላ እድገቱን እንዳላቋረጠ የተናገሩት የሩሲያው ፕሬዝዳንት እስከ 2030 ድረስ የጠራ ኢኮኖሚያዊ እቅዳችንን አጠናክረን እንቀጥላለን፣ በዩክሬን ጥቃት የወደሙትን ኢኮኖሚያዊ ማዕከላት እንገነባለን፣ ወደ ኋላ አንልም ሲሉ ተናግረዋል። ሆኖም የሩሲያን የበጀት ቁጥጥር በተመለከተ አሁንም ጥንቃቄ መደረግ እንዳለበት ለበታቾቻቸው ትዕዛዝ ሰጥተዋል። የሀገሪቱ የበጀት ጉድለት የዛሬ ዓመት እንደነበረው 1.9 ቢሊዮን ዶላር ወይም 160 ቢሊዮን ሩብልስ አካባቢ እንደሆነ የሚናገሩት የሩሲያው ፕሬዝዳንት አሁንም ኢኮኖሚያችንን በአግባቡ እንቆጣጠረዋለን ሲሉ ለሕዝባቸው ቃል ገብተዋል። ይህ እንደተጠበቀ ሆኖ በዩክሬን ወታደራዊ አፈሳው ተጠናክሮ ቀጥሏል። አልጀዚራ እንደሚዘገበው ታማሚዎችና የሕክምና ማስረጃ ያላቸው ሁሉ እየታፈሱ ይገኛሉ። አንቶን የተባለ HIV በደሙ ውስጥ የሚገኝ አንድ የዩክሬን ዜጋ ምንም እንኳን ያለበት ህመምና ተደራራቢ የጤና እንከኖች ከውትድርና ያስቀሩኛል ብሎ ዘና ብሎ ከቤቱ ቢወጣም በቁጥጥር ስር እንደዋለና የዩክሬን ወታደሮች አሳደው እንዳፈሱት ይገልጻል። የ52 ዓመቱ ጎልማሳ በኋላ ላይ ቀናትን በወታደራዊ ማዕከላት ካሳለፈ በኋላ ሊወጣ ችሏል። ሆኖም በቀላሉ አልወጣም። ለጠበቃ $5000 የተለያዩ ሰነዶችን ለማስጨረስ እስከ $30,000 እንደከፈለ ነው ዘገባው የሚጠቁመው። በርካቶች እየታፈሱ ሲገቡ በወታደራዊ ማዕከላት ላይ እንደተመለከተም ተናግሯል። ሀገሬን ወዳለሁ፣ የሩሲያ ወረራን አልፈልግም፣ ነገር ግን ግንባር ላይ ሄጄ በፍጹም መዋጋት አልፈልግም ሲል ነው አንቶን የሚናገረው። በመጨረሻም
አሜሪካ የቬንዙዌላን ነዳጅ ለጉድ እያፈሰችው ነው ተብሏል። ቬንዙዌላ ወደ ውጭ ከላከችው 1.2 ሚሊዮን በርሜል ነዳጅ ውስጥ 500 ሺህ የሚሆነውን ዋሽንግተን አፍሳለች ተብሏል። ይህንን ደግሞ የአሜሪካ የኢነርጂ ሚኒስትሮች እየተናገሩ ይገኛሉ። ኒኮላስ ማዱሮን በቁጥጥር ስር ከመዋሏ በፊት 135 ሺህ በርሜል ብቻ ከቬንዙዌላ ታገኝ የነበረችው አሜሪካ አሁን የቬንዙዌላን ነዳጅ የበለጠ እየተጠቀመችበት ይገኛል። የአሜሪካ የነዳጅ አጣሪ ኩባንያዎችም ስራቸውን አጧጡፈው ቀጥለዋል ተብሏል። በዓለም ላይ 303 ቢሊዮን በርሜል ነዳጅ ክምችት በመያዝ አንደኛ መሆኗ የሚነገርላት ቬንዙዌላ በተለያዩ ጫናዎችና አቅም ምክንያት ነዳጇን እንደ ልብ ማውጣት አልቻለችም። 17 በመቶ የሚሆነውን የዓለም የነዳጅ ሀብት ብትቆጣጠርም ወደ ውጪ ኤክስፖርት በማድረግ ግን ከዓለም ገበያ ላይ ያላት ድርሻ 1 በመቶ ብቻ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የቬንዙዌላን ነዳጅ እንቆጣጠራለን ባሉት መሰረት ይኸው እያደረጉት ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።